ሰላም ጤና ይስጥልኝ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ በዛሬው ዕለት ማለትም ግንቦት 19 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ያዘጋጀው ሀገር አቀፍ ሀገራዊ የጾምና የጸሎት መርሃ ግብር በአይኢሲ ኢንተርናሽናል ኢቫንጀሊካል ቸርች ይካሄዳል። አጠቃላይ መርሃ ግብሩ ምን እንደሚመስል የምናስቃኛችሁ ይሆናል። አብራችሁ ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሀገራዊ የጾም ጸሎት መርሃ ግብሩን በኢንተርናሽናል ኢቫንጀሊካል ቸርች አካሄደ። ግንቦት 19 2018 ዓ.ም በተዘጋጀው ሀገራዊ የጾም ጸሎት መርሃ ግብር ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት ፓስተር ዶክተር ጌትነት ለማ የእንኳን ደህና መጣችሁ መልእክት አስተላልፈዋል። መልእክታቸውም ትውልድ ተሻጋሪ የሆነ ነገር ሰርቶ ለማለፍ ጸሎት ወሳኝ ነገር እንደሆነ የተናገሩ ሲሆን በካውንስሉ ስር ያሉትን 14ቱንም መዋቅሮች በመጠቀም የማያቋርጥ ጸሎት የሚደረግበት መንገድ ማዘጋጀት እንደሚገባም ተናግረዋል። እንደ ቤተ ክርስቲያን በተለይም የወንጌል አማኞች ከጸሎት የተለየ ህይወት የለንም። ነገሮቻችን፣ የኛ አገልግሎት፣ መውጣት መግባታችን፣ የግል ህይወታችን፣ የቤተሰብ ነገሮቻችን በሙሉ በጸሎት የታገዙና የታሰሩ ናቸው። መነሻችንም ጸሎት ነው፣ መሃላችንም ጸሎት ነው፣ መጨረሻችን ደግሞ ጸሎት ነው። ክብር ለጌታ ይሁን። ያለ እግዚአብሔር ሐሳብ ያለ ጸሎት ምንም ልንሰራ አንችልም። ቤተ ክርስቲያን ያንን የመከራ ዘመን አልፋ እዚህ ደረሰችው በጸሎት ነው። በቤተ ክርስቲያን ታሪክ ውስጥ ትላልቅ ዋጋ የከፈሉ አባቶቻችን የጸሎት ሰዎች ነበሩ። እንደምታውቋቸው በመጽሐፍ ቅዱስ ውስጥ ዘመን ተሻጋሪ ሥራ የሰሩ ሰዎች የጸሎት ሰዎች ናቸው። ቤተ ክርስቲያን የተሰጣትን ተልእኮ ለመፈጸም ዋነኛ መሳሪያው ደግሞ ጸሎት ነው። በምድር ላይ ያለውን የክፋት አሰራር የምንቃወምበት የምናፈርስበት በጸሎት ነው። ብዙ ስብሰባዎችን ብዙ ቃለ ጉባኤዎችን ብንይዝ ሰይጣንን መዋጋት አንችልም፣ ስራውን ማፍረስ አንችልም፣ ምድር ላይ ለውጥ እናመጣ አንችልም። ቤተ ክርስቲያን በምድር ላይ ለውጥ እንድታመጣ ከተፈለገ ሰው ሁሉ ቅዱሳን ሁሉ ወደ ጸሎት መመለስ አለብን። ዛሬ በጨለማ ውስጥ የሚሰቃይ ብዙ ሚሊዮን ህዝብ አለን በእኛ በሀገራችን ብቻ። ያንን ህዝብም ከጠላት እስራት ለማላቀቅ የምንችለው ስንጸልይ ነው። ያም ብቻ አይደለም፣ እኛም ደግሞ በአንድ ልብ ጌታን ማገልገል የምንችለው በጸሎት ነው። እግዚአብሔር ይርዳን። ስለዚህ እንደ ካውንስል አባል ቤተ እምነቶቻችን ውስጥ የቆዩ ቤተ እምነቶች አሉ። በየአጥቢያው የጸሎት ቡድን አለ። በየአጥቢያው ስትራቴጂካሊ መስራት የሚያስፈልግ ይመስለኛል። ለጸሎት ቡድን አስተባባሪዎች ትንሽ ነገር ልንገራችሁና፣ ስለዚህ ሁሉን ነገር ማድረግ የምንችለው በጸሎት ከሆነ ማሳተፍ ያለብን የአጥቢያ ጸሎት ላይ ያሉት ሰዎችን ነው። በየአጥቢያው ያሉትን ነው። ለምሳሌ በአመት ውስጥ 12 ወር አለ አይደለም? 12ቱን ወር አንዱን ወር ለሙሉ ወንጌል ስጧት፣ አንዱን ወር ለመካነስ ውስጥ፣ አንዱን ወር ለቃለ ሕይወት ስጡ። 14 አካባቢ መዋቅር አለኛ። እንደውም አይበቃም። እንደው አንዳንዱን ሁለት አድርጋችሁም አድርጉ። ከዛ የወሩ ማጠቃለያ ላይ ለምሳሌ ለሙሉ ወንጌል በተሰጠው ላይ ሙሉ ወንጌል ቤተክርስቲያን የራሷን የአጥቢያ ጸሎት ቡድኖች አሰባስባ ታጸልያለች። ማጠቃለያውን እሷ በመነግረን መሰረት ሁላችን ጆይን እናደርጋታለን። ከዛ በአመቱ መጨረሻ ላይ ደግሞ ወር ሙሉ እየጸለየ የነበረው ህዝብ አንድ ላይ ሰበሰብና በጋራ ደግሞ ጌታ እናመሰግናለን ማለት ነው። ከዛ ወሩን ሙሉ ጸሎት አለ ማለት ነው። በየቀኑ ጸሎት አለ ማለት ነው። ስለዚህ ሙሉ ወንጌል በወር የሚሰጣትን በየቀኑ የምትከፋፍረው የእሷን ጸሎት ቡድን ከዛ በሙሉ ወንጌል መዋቅር እሱ ይሰራል ማለት ነው። በቃለ ሕይወትን በመካነሱም ስንሄድ እንደዚህ ይሆናል። በእንደዚህ አይነት ቀን ስንሰበሰብ አመቱን ሙሉ እየጸለዩ የነበሩ ሰዎች ናቸው የሚመጡት። ርዕሱን ደግሞ ይሄ ጸሎት ቡድን ያከፋፍላል። እንደዚህ ሳሳ እንልም ማለት ነው። በዛ መንገድ ከሄድን እና መሪዎቻችን ያው በየአጥቢያ ያሉ መሪዎች እንዲሳተፉ ማድረግ ይቻላል። ግን ዋናው አሁን በየአጥቢያ እያለቀሱ ያሉ እየጮሁ ያሉ እየማለዱ ያሉ የጸሎት ቡድኖች አሉ በየአጥቢያው። ዛሬ እንኳን በዚህ በአዲስ አበባ በተለያየ ቦታ አለ ጸሎት። በዛም ኬዝ ይሆናል ሰው ትንሽ እንትን ያለባችሁ በየቦታው አለ። ግን በደንብ እንደራጅ የበለጠ መጸለይ እንችላለን። አይበቃም፣ እንደዛ አዳራሽ አይበቃም። አሁን ቅድም ባልኳችሁ መሰረት ስለዚህ የሚቀጥለው ወር ለአንድ ቤተ እምነት መጋቢ ይሰጣቸዋል። ከዛ
ቤተ እምነቷ በየቀኑ ነው የምትመድበው። ስለዚህ ከወር እስከ ከመስከረም እስከ ነሐሴ ድረስ በየቀኑ ይጸልያል ማለት ነው። ከዚህ በተጨማሪም ካውንስሉ የወንጌል ስርጭትና የቤተ ክርስቲያን ተከላ ላይ ትኩረት አድርጎ እንደሚሰራም ተናግረዋል። በተካሄደው የጸሎት ፕሮግራም ላይ የእግዚአብሔርን ቃል ያካፈሉት መጋቢ ንፍታሌም ከሳንሱሲ ሙሉ ወንጌል ሲሆን በፕሮግራሙ ላይ የተለያዩ ቤተ እምነቶችና ህብረቶች የተውጣጡ ወንጌል አማኞች የተገኙ ሲሆን ፊታችን ያለውን የሀገራዊ ምርጫ ጨምሮ በተለያየ ርዕሰ ጉዳዮች ላይ ጸሎት ተደርጓል። መጋቢ ታደሰ አወቀ ነው የምባለው። የጎተራ ሙሉ ወንጌል መጋቢ ነኝ እና ይሄ የካውንስል የጸሎት አገልግሎት እንግዲህ በአጠቃላይ ደረጃ መሰባሰብ ከጀመርን አንድ ሁለተኛ ዓመታችንን ይዘናል። ግን በዚህ ሁሉ ደግሞ ያው በካውንስሉ ውስጥ ብዙ አንዳንድ ነገሮች ስለነበሩ የዚህ የጸሎትን አገልግሎት እንደሚገባ ለማንቀሳቀስ ትንሽ እኛም የመበታተን ሁኔታ ስለነበረ በጣም ተቸግረን ነበር። አሁን ግን ጊዜውና ሰዓቱ ዘመኑ ሲደርስ አሁን በአመራርም ስለተለወጠ በብዙ ነገር እግዚአብሔር መልካም ነገር እያደረገ ነው እና የካውንስሉ የጸሎት ሀገር አቀፍና ዓለም አቀፍ የጸሎት አስተባባሪ እንደመሆኔ መጠን ይህንን የጸሎት አገልግሎት እኔ ዛሬ አይደለም የሰማሁት። ከዛሬ 46 ዓመት ጀምሮ ያለሁት በጸሎት ውስጥ ነው፣ እዚሁ ሙሉ ወንጌል ውስጥ ማለት ነው። ጥቂቶች ነው ከሙሉ ወንጌል ስንጀምር፣ ግን 14ቱንም ክፍለ ሀገር ረግጠናል በጸሎት። ዛሬ ላይ እግዚአብሔር ምድሪቱን እንደነዚህ የእርሱ ሰዎችን ለምድሪቱ እንዲሰጥ እየጸለይን ነበር። እንደሰማን እንዲሁ አየን። እግዚአብሔር እንደዚሁ ዛሬ ምድሪቱን እግዚአብሔርን በሚፈሩና በእግዚአብሔር በተጠሩ ሰዎች እግዚአብሔር ምድሪቱን እያጥለቀለቀ ስለሆነ በዚህ በጣም ደስተኛ ነኝ። የነበረው ፕሮግራም በጣም አስደማሚ፣ በጣም ደስ የሚል ሰው ሁሉ ልቡን ሰጥቶ ሀሳቡን ሰጥቶ የተሳተፈበት ጸሎት ነው። ስለዚህ ይሄ ጸሎት እንግዲህ በአጠቃላይ ለወደፊት አጠናክረን የምንቀጥል ይሆናል። ብሔራዊ ጸሎቱ በየክልሉ በየክፍለ ከተማው በሌሎቹም ክልሎች በካውንስል ቅርንጫፍ ጽሕፈት ቤቶች ባሉባቸው ሁሉ የጸሎቱ ይጠናከራል። ሁሉም አብያተ ክርስቲያናት ይሳተፉበትና አገራዊ የጸሎት ንቅናቄ የምንፈጥርበት ለሀገራችን በጣም የምንጸልይበት ጸሎት ቡድን ይሆናል ማለት ነው። ስለዚህ መልካም ነው፣ እጅግ በጣም መልካም ጊዜ ነበረ ብዬ ነው የማስበው። ነገደ ወልደ ሰንበት ይባላል። የጉበኛ ለትውልድ ዓለም አቀፍ አገልግሎት የራዕይ ተቀባይና መሪ ነኝ። እንግዲህ አሁን የምንገኘው በኢቲሲ ነው የምገኘው። ሀገራዊ የጾም ጸሎት ጥሪ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተዘጋጀ ነው። በወቅታዊ የሀገሪቷ ጉዳይ ላይ በህይወት ትኩረት ያደረገ ጾም ጸሎቶች ዛሬ እየተከናወኑ ነው ያለው። እንግዲህ እኔም በዚህ ፕሮግራም ተካፍያለሁኝ። እንደምናውቀው እንግዲህ ስንጸልይ ታምራትን እግዚአብሔር ይሰራል። ጸሎት በሰማይ ያለ የእግዚአብሔርን ታምራት በምድር የሚያመጣ ነው። ቅዱሳን ተሰብስበው የሚጸልዩበት ጊዜ እግዚአብሔር እንግዳ ነገር ይሰራል። በሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ እንኳን በታሰረ ጊዜ በዛ የነበሩ ቅዱሳኖች አጥብቀው ጸልዩ ስለነበረ እግዚአብሔር ወዲያው ፈጣን መልስ እንደሰጣቸው እንግዲህ በይበልጥም ደግሞ በዚህ በወቅታዊ የሀገራችን ጉዳይ በሰባተኛ የሀገራዊ የመንግስት ምርጫን አስመልክቶ በሰማይ ያለ ፈቃድ በምድራችን ላይ እንዲሆን ለኢትዮጵያ ሰላም እንዲሆን በዚህ ደግሞ የምርጫ ወቅት ላይ መራጩ ሕዝብ በሰላም ወጥቶ በሰላም ደግሞ መርጦ እንዲመለስ በምድራችን ሁሉ የእግዚአብሔር መልካምነት እንዲገለጥ በቀጣይ ዘመን ኢትዮጵያን የሚያስተዳድር ደግሞ መንግስት መልካም የሆነ ልማታዊ የሆነ ሰላማዊ የሆነ ለዜጎቹ መልካም የሚያስብ በጎነቱን በዚህ ምድር ላይ እግዚአብሔር አሁንም እንዲቀጥል የእግዚአብሔር መልካምነት በዚህ ምድር ላይ እንዲሆን በብርቱ ተጸልዋል። ስለዚህ ስንጸልይ እግዚአብሔር ታምራት ይሰራል። እንዲሁም ደግሞ በቤተ ክርስቲያንም ዙሪያ ላይ እግዚአብሔር በሱም ባሳዘንበት በበደልንበት ሁሉ ምሕረት የተጠየቀባቸው ሁኔታዎች ነበሩ። እንዲሁም ደግሞ በሌሎች ተያያዥ ጉዳዮች ላይ በምድራችን ላይ ድርቅ፣ እንደገና ደግሞ የመሬት መንሸራተቶች፣ ብዙ አይነት ጊዜ ወቅታዊ የሆኑ ችግሮች በተለያየ ጊዜ ስለሚከሰት እግዚአብሔር ቸር ስለሆነ ምድራችንን በቸርነቱ እንዲጠብቅ እንዲራራ የተለመነበት የተጸለየባቸው ሁኔታዎች የነበረበት ሁኔታ ነው። ስለዚህ እግዚአብሔር ደግሞ ምድሪቷን አሳልፎ የመስጠትና በዚህ የምርጫ ወቅትም ደግሞ ብዙ የእግዚአብሔርን ቸርነት እንድናይ ሲጸለይ የቆየበት ነው እና በጣም ደስ የሚል ጊዜ ነበረ። ታሪኩ ገብሬ ይባላለው። የካውንስሉ የሚኒስተርስ ኢንተርናሽናል ፌሎሺፕ ዓለም አቀፍ ዲሬክተር ነኝ። ዛሬ በጣም ደስ ብሎኛል። በጣም ትልቁን የቤተ ክርስቲያንን ኃላፊነት እሱም ስለ ነገስታት፣ ስለ መኳንንት፣ ስለ አለቆች፣ ስለ ባለስልጣናት ጸልዩ የሚለውን
ሲምቦሊክ በሆነ መንገድ ያከናወንበት የግማሽ ቀን የጾምና ጸሎት ፕሮግራም ነበር። ምክንያቱም አንዳንድ ጊዜ ለሁኔታዎች እኛ ስንናገር ለውጥ ላይመጣ ይችላል። እግዚአብሔር ግን ያንን ለውጥ ማምጣት ይችላል። እግዚአብሔር ስለ ሀገር ስንነግረው ይሰማናል። ስለ ሰዎች ስንነግረው ይሰማናል። በእኛ ድካም ደግሞ ልንሰራቸው ባልቻልንባቸው መንገዶች ውስጥ ጥበቡን ኃይሉን ይገልጣል። ዛሬ በጣም ግሩም ጊዜ ነበረን። በውክልና ከሁሉም ቤተ እምነቶች ከዋና ዋና የካውንስሉ ደግሞ ክፍሎች የተውጣጣን ሰዎች መተን ጸልየናል። መጸለይ ብቻ ሳይሆን አምነናል። እግዚአብሔር ምርጫችንን ሰላማዊ ያደርገዋል። እግዚአብሔር ደግሞ ታሪክ ይሰራል። የእግዚአብሔር ስም የተመሰገነ ይሁን። ተመልካቾቻችን እንግዲህ ግንቦት 19 2018 ዓ.ም የተካሄደው ሀገራዊ የጾምና የጸሎት መርሃ ግብር ይመስል ነበር። ለኢቫንጀሊካል ቴሌቪዥን አማኑኤል ዴቪስ